የሬዲዮ እንግዳ ጤና ይስጥልን። መራሄ ተውኔት ተስፋዬ ገብረ ማርያም የዛሬው የሬዲዮ እንግዳችን ነው። እርጉም ሐዋርያ፣ የአመፃ ልጆች፣ ክሊዮፓትራ፣ ቶፓዝ፣ ቤቱ፣ በትረ አዳምና ሌሎችም ጋሼ በአዘጋጅነት አሻራውን ያሰረፈባቸው የመድረክ ቲያትሮች ናቸው። እንግዳችን ቲያትር ከማዘጋጀትና በኢትዮጵያ ብሔራዊ ቲያትር በኃላፊነት ከመስራት ባሻገር የበርካታ ወጣት ደራሲያንን ጽሑፍ በማስተካከል በማቃናት ሙያዊ እገዛ አድርጓል። ምን ይመስላሉ የሚለውን በቆይታችን እንመለከተዋለን። በተጨማሪም በአዲስ አበባና ከአዲስ አበባ ውጭ ወጣቶችን በማሰልጠን እውቀቱንና ልምዱን በማካፈልና በማሻገር የድርሻውን በመወጣት ላይ ያለው መራሄ ተውኔት ተስፋዬ ገብረ ማርያም በቲያትር አጻጻፍ ላይ የማስተማሪያ ጽሑፎችን አዘጋጅቷል። በቲያትር ዓለም ያልታጠረው እንግዳችን የልብ ወለድ ፊልሞችንና ታሪክ መዘጋቢ ፊልሞችን በመጻፍም አዘጋጅቷል። ምን ምን ናቸው የሚለውን በቆይታችን ከእንግዳችን ምላሽ ታገኛላችሁ። በ2013 ዓ.ም በቲያትሩ ዘርፍ የህይወት ዘመን ተሸላሚ ነበርና ስለዚሁም እናነሳለን። እንኳን ደህና መጣ ጋሼ። እንኳን ደህና ቆየ። አድማጮቻችን፣ ፕሮግራማችን ይቀጥላል። የዛሬው እንግዳችን መራሄ ተውኔት ተስፋዬ ገብረ ማርያም ነው። ብርሃኑ ገብረ ማርያም እያስተናገድኳችሁ አብረን እንቆያለን። የድል ፍሬ መኳንንት የስልክ መልእክቶቻችሁን ትቀበላለች። ጋሼ ወደ መጀመሪያው ጥያቄ ልገባ ነው። እንግዲህ ያው ሁላችንም የምናውቀ በኢትዮጵያ ብሔራዊ ቲያትር በአዘጋጅነት ቢሆንም ወደ ኪነ ጥበብ ዓለም የተቀላቀልከው ልጅ እያለ በቀበሌ ኪነት ነው። እስቲ ዘመኑን አስታውሰንና እስቲ የትኛው ኪነት ውስጥ ነበርክ? ከጥበቡ ጋር በልጅነት የነበረ ቁርኝት ምንድን ነው የሚመስለው? መነሻችን ብናደርገው። ተወልጄ ያደግኩት እዚሁ አዲስ አበባ ነው እና ጉለሌ እንቁላል ፋብሪካ አካባቢ ነው የነበርኩት እና ያን ጊዜ በየቀበሌው የወጣት ማህበር እንቅስቃሴ ነበረ። የኪነት ቡድን አባል ሆኜ አላውቅም፣ ግን የወጣት ማህበር ግዴታ ነው በዛ ጊዜ፣ አለበለዚያ መታሰርም ሊኖረው ይችላል። እና እዛ ማህበር ላይ የተለያዩ ውይይቶችን ግድ ነው እንሳተፍ ነበር እነዛ ነው ውይይቶች። ስለዚህ እዛ ላይ ቲያትር ቢዘጋጅ የሚል ሀሳብ ነገር መጥቶ አጋጣሚ ሞከርኩኝና ታየ። ያን ጊዜ ወቅቱ የጦርነት ነበር። ከኤርትራ ጋር ኤርትራ ከሻቢያ ጋር ከፍ ያለ ውጊያ የነበረበት ጊዜ ነበር። መፈክሩም ሁሉ ነገር ወደ ጦር ግንባር የሚል ነው እና የኔም ድራማ ያው የልጅነትም ነው እዚህ አካባቢ የሚያጠነጥን ነው እና እዛው እንግዲህ ፍቅሩም ስሜትም ያላቸው ልጆች ሰብሰብ ብለን አንዱ ከመካከላችን አንደኛው አዘጋጅ ሆነ፣ ሌሎች ተዋናዮች ሆኑ። እኔም ራሴ ለመጫወት ሞክሬያለሁ። ያን ጊዜ በትወና ማለት ነው። በትወና ሞክሬያለሁ። እንግዲህ ያኔ ሰው ፊት የቆምኩበት ጊዜ ያን ጊዜ ነው እና ድርሰቱ እንግዲህ ከዛ በፊት አክቹዋሊ ሞካከረው ድራማ አልነበረም። ትምህርት ቤት ላይ በተለይ የአማርኛ ትምህርት ክፍሎች የሆነ ብቻ ስሜቴን ይስቡታል ከሌላ ትምህርት ይልቅና አማርኛ ክፍል ላይ የሚታዘዙ ነገሮች ካሉ ያው ሰፋ አድርጌ እጽፋለሁ። በግጥምም ብዙ ግጥም ላይ ብዙ አልደፍርም፣ ግን በስንደባ እጽፋለሁ። አንዳንዴ ለአስተማሪዎች ይሰጣለሁ፣ አንዳንዴ ደግሞ ለጓደኞቼ አንብቤላቸው በዛው የሚቀረው አሉ። እና ግን ደብተር ነበረኝ ያን ጊዜ እጽፍ ነበረ እና ከዛ በኋላ ራሴ እንደ ደራሲ ስለቆጠርኩት ነው እንግዲህ ያው ቀበሌ ወጣት ማህበር ላይ ያችን ድርሰት ለመጻፍ የሞከርኩት። መልካም። እስቲ ስለ ትምህርት ዝግጁነት እናውራ። መነሻው ላይ ያለውን እዚህ አዲስ አበባ የት ነው የተማርከው? በአንደኛና ሁለተኛ ደረጃ ትምህርት ቤት ቆይታስ ሊጠቀስ የሚችል አሁንም ጥበቡ ላይ ነው የምናወራውና የጥበብ ተሳትፎ ነበረ ወይ የምታስታውሳቸው? አይ በትምህርት ቤት ብዙም አልተሳተፍኩም። እንግዲህ አንደኛ ደረጃ ትምህርት ቤት ጀምሮ የነበረው ሀሌሉያ የሚባል ትምህርት ቤት ነው። ከዛ በኋላ ደግሞ ረዥም ጊዜ የተማርኩት መድኃኔዓለም ትምህርት ቤት ነው። ከዛ የመጨረሻውን ደግሞ 1 ዓመት እዚህ ጥቁር አንበሳ ትምህርት ቤት ተምሬያለሁ። በእነዚህ ጊዜ ውስጥ ድርሰት ላይ ፍጨረጨራለሁ እንጂ አሁን ቲያትር አካባቢ ብዙም እንቅስቃሴ አድርጌ አላውቅም። ነገር ግን ከትምህርት ቤት ወጥተን ዩኒቨርሲቲ ስንገባ ፖስተር አየሁኝ፣ የቲያትር ጥበብ ዲፓርትመንት ፖስተር አይቼ ያው እንግዲህ ድሮ 10ኛ ክፍል እያለሁ የሞካከርኳት ነገር ትንሽ አገረሸች ያን ጊዜ እና ቲያትርን ስማር ያው መርጬ ነው የገባሁት። ግን የተሳብኩት ያኔ አራተኛ ዓመት ተማሪዎች ያዘጋጁት ቲያትር ለሱ የተለጠፈ ፖስተር ነበር እና እሷን አይቼ ያው እንግዲህ ሰመጥኩ ማለት ነው። የዩኒቨርሲቲው ጉዳይ ብናየው ጥሩ ነው። 77 ይመስለኛል የተመረቀው ከአዲስ አበባ ዩኒቨርሲቲ በቲያትር ጥበባት ነው።
የመጀመሪያ ዲግሪን ያገኘው። በወጣትነት በዩኒቨርሲቲ ተማሪ እያለ የሰራቸው ወይም ያዘጋጃቸው ተውኔቶች ነበሩ። ምናልባትም በባህል ማዕከልም ማትረሳው ቆይታም ከነበረ እሱም ብናየው። በዩኒቨርሲቲ በትምህርት ክፍሉ እያለን ያው ጥሩ መንቀሳቀስ ነበረ። የኛ ባች እንዳጋጣሚ በኋላም ትልቅ ደረጃ የደረሱ ትላልቅ ሰዎች ያሉበት ነው። እነ ፍስሐ በላይ፣ ሙሉጌታ ባልቻ፣ እነ ዘላለም ኃይሉ ጸጋዬ፣ ሌሎችም ነገነት። ከዛ በኋላ ህይወታቸው ላይ ብዙ የተሳካላቸው ሰዎች ናቸው እና ትምህርት ቤት በነበርንበት ጊዜም ከትምህርት ክፍሉ ከሚሰጠን ግዴታ ውጪ በራሳችን ብዙ ቲያትሮች እንሰራለን። አንዱ አዘጋጅ ይሆናል፣ አንዱ ይደርሳል። ብዙ ጊዜ ፍስሐ በላይ ይጽፋል፣ ሌሎቻቸው ወይ እናዘጋጃለን ወይ እንጫወታለን እና እንዲህ ለመመረቂያ የምናሰናዳውን ገቢ ሁሉ በሱ ነው የምናገኘው። የትምህርት ክፍሉ ይተባበረናል። ያኔ በ5 ሳንቲም በ1 ብር ቲያትሮቹ እየታዩ ለአንዳንድ ጉዳዮች እናውላቸው ነበር እና በባህል ማዕከሉ ሳይሆን በራሱ በእኛ በባቹ ከፍተኛውን እንቅስቃሴ ነበርና ብዙ ቲያትሮችን የማስታወሳቸው የፍስሐ በላይ ድራማዎችን ሰርተናል፣ የኃይሉ ጸጋይን ሰርተናል እና እንቅስቃሴው በብዛት እዛ ነው። ባህል ማዕከል የሞካከሩ አሉ ከመካከላችን። እኔም እንደዚህ ሞክሬያለሁ፣ ግን በኋላ አልወጣም ለህዝብ በተለያዩ ምክንያቶች ሊሳካ አልቻለም እና የአዲስ አበባ ዩኒቨርሲቲ በነበርንበት ጊዜ በጣም ከትምህርት ውጭ በጣም ተግባራዊ ነገሮች በግላችን በተማሪዎቹ መካከል በጣም ጥሩ ፍቅር ነበር እና ደግሞ አንዳችን የአንዳችንን ስጦታ እናቅ ነበር፣ ሪኮግናይዝ እናደርግ ነበር እና መጽሐፍ የሚችለው ይጽፋል፣ መጫወት የሚችለው ይጫወታል፣ ማዘጋጀት የሚችለው ያዘጋጃል። ሌላው ደግሞ የማስተባበር ደግሞ አቅም ያለው ሰው አለ፣ እሱ ደግሞ ያስተባብራል እና እንግዲህ ያኔ በነበረው በዲፓርትመንቱም ተወዳጅ የነበረ ባች ነበረ የእናንተ። በጣም ጋሽ ተስፋዬ ከዩኒቨርሲቲ ከተመረክ በኋላ ጎንደር በነበረ ቆይታ በተለይ ከፋሲለደስ ኪነት ቡድን ጋር የነበረ ቆይታ ምንድን ነው የሚመስለው? 1-3 ዓመት ይመስለኛል እዛ የቆየውና ምን አተረፍክ? የጥበብ ሰው ከመፍጠር አንጻርስ ምን ማለት ይቻላል? ምክንያቱም ትልቅ ስም ያለው ቡድን ነበርና አንተም ወጣት ነው ያኔ። ማዕከላቸው ተቀላቅለ ከቡድኑ ጋር የሄድክባቸው መንገዶች ምን አተረፉልህ? ከጎንደር በነበርኩበት ጊዜ ከፋሲለደስ ጋር ብቻ ሳይሆን ያን ጊዜ ሰሜን ኢዝ የሚባልም የኪነት ቡድን ነበረ። እነሱም ጋር ሰርቻለሁኝ። እንደገና ደግሞ ከከተማም ወጥቼ በተለይ አዲስ ዘመን ላይ ሄጄ ስልጠናም እና የራሴን ቲያትር አዘጋጅቻለሁ። ፋሲለደስ እነሱን እዛ ሄጄ በስራ ከመቀላቀሌ በፊት እንደ አጋጣሚ ያኔ የመንደር ምስረታ ዘመቻ ሄደን እዛ መጥተው ስለነበረ እና በጣም ተወዳጅ ስለነበሩ በዛ እንደው አይቻቸዋለሁ፣ መልካቸውን አይቻለሁኝ። አብሬ እሰራለሁ የሚል ግምት ባይኖረኝም በኋላ ግን ከጎንደር ስራ ስጀምር መጀመሪያ የተዋወቅኩት ከእነሱ ጋር ነው። ከቢሮ ሰራተኞች ውጭ ያን ጊዜ አለቃ የነበረው ሰው ወስዶ አንድ ባለሙያ ሞተርላቸዋል ብሎ አስተዋወቀኝ። ተልኮህም ወደ ፋሲለደስ ነበር? ቀጥታ ወደ ጎንደር ስትሄድ ነው ተልኮ የነበረው። የባህል ሚኒስቴር ቅርንጫፍ መስሪያ ቤት አለ ያን ጊዜ። የቲያትር አደራጅ የሚባል ኃላፊነት ነበረ። ዋናው ስራችን በዛ ባለንበት አካባቢ የኪነ ጥበብ ቡድኖች እንዲደራጁ ማድረግ ነው። ነገር ግን እኛ በሄድኩበት ጊዜ መጀመሪያ አለቃ እንድተዋወቀ ያደረገኝ ከፋሲለደስ ጋር ነው። የመጀመሪያውን የመድረክ ቲያትርም የሞከርኩት ከነሱ ጋር ነው። የራሴ በኋላ አንድ ኃላፊ ከአንዷን ብሎ ርዕሱን የቀየረው፣ እኔ ደግሞ ሌላ ርዕስ ሰጥቼ የነበረ እንትን አለ፣ ርዕሱ ጠፍቶኝ ነው። ያንን ድርሰት ያን ጊዜ ሁሉ ነገር ያው በኢሰፓ ቁጥጥር ስር ነው ያለው እና የዛ ኢሰፓ ዋና ጸሐፊ የሆነ ሰው ድራማውን ካነበበ በኋላ እርሱን ቀየረ፣ ግን ፈቀደልኝ እንድሰራው። ለወደፊቱ አብዮታዊ ነገር ስራለ፣ ለአሁኑ ግን ይሄኛው ቲያትር ስራ ብሎ ለመጀመሪያ ጊዜ እሱን ፈቀደልኝ። ከልጆቹ ጋር ሰራሁት። ያን ጊዜ እኔ በነበርኩበት ጊዜ ያው ሙዚቃም ውዝዋዜም በጣም የሰለጠኑ ናቸው። እርግጥ ለቲያትርም እንግዳ አይደሉም። ከኔ በፊት የነበሩ እነ ቀለም ወርቅ የሚባሉ ሰዎች ከእነሱ ጋር ቲያትር ሲሰሩ የኖሩ ናቸው እና እንደ ጀማሪ የሚታዩ አይደሉም፣ ባለሙያዎች ናቸው እና ከእነሱ ጋር ያችን ቲያትር ሞክሬ ያለኝ።
ከዛ በኋላ ግን ከፋሲለደስ ጋር የሞከርኳቸው ስራዎች ብዙ አልተሳኩም። ምክንያቱም ያን ጊዜ አንድ ስራ ወይ ለቀስቀሳ ወይ ለፕሮፓጋንዳ መዋል አለበት እና አንደኛ ልጅነቱ አለ። ያን ጊዜ ፖለቲካውንም ኤክስፕሎይት ለማድረግ ያን ያክል እኔም ራሴ አቅሙ ያለኝ ሰው አይደለሁም። እንደው በብልጠት ለመስራት እንኳን ቢፈለግ የሰራኋቸውም ደግሞ የሞከርኳቸውም ስራዎች ነበሩ። ያን ያክል በጊዜ የነበረውን ፖለቲካ የሚያስደስት አይደለም። ስለዚህ አሁን ያን ጊዜ በይበልጥ ያተኮርኩት ወደ ስልጠና ነው እና አንዱ ለስልጠና ፈቃደኛው ነው ያገኘኋቸው፣ በራሴ ጥያቄ ነው ያገኘኋቸው። የሰሜን ዕዝ የኪነት ቡድን አለ። እዛ ላይ ካሉት ወጣቶች ጋር አንደኛ ስልጠና ላይ ሌላም ከኔ ጋር አብሮ አንድ ባለሙያ ነበረ፣ 2 ባለሙያዎች ነበሩ። ስልጠና ሰጥተናል። ከነሱ ጋር እዛው ለሰራዊቱ የሚታይ ቲያትሮችን አዘጋጅተናል። ሌላው ደግሞ እንደዚሁ አዲስ ዘመን የሚባል አካባቢ አለ። እዛ ሄደን እንደዚሁ የቲያትር ስልጠና ሰጥተናል። ቲያትርም እዛው አዘጋጅቻለሁ እና በአጠቃላይ ስታይ ጎንደር ቆይታዬ የአይን መግለጫ የነበረ ነው። ምክንያቱም ቲያትር ብቻ የምሰራው ነገር አይደለም፣ ከሰዎች ጋር የምሰራው ነገር ነው። አንዳንዴ ፍጹም ከማታውቃቸው ሰዎች ጋር ትሰራለህ። አንዳንዴ ደግሞ በእውቀትም በምንም ፍጹም ከማይመስሉ ሰዎች ጋር ማለት ለቲያትር እንግዳ ከሆኑ ሰዎች ጋር ትሰራለህ። አንዳንዴ ደግሞ ቲያትር እንዳንተው ከሚያውቁ ሰዎች ጋር ትሰራለህ እና እንትኑ የሚያጋጥሙ ሰዎች አይነታቸው ብዙ ነው። ሁለተኛ ደግሞ ተመልካቹም ደግሞ እንደዚሁ የተለያየ ነው እና አካባቢው በዚህ በቋንቋ የዳበረ ነው፣ በቅኔ የዳበረ ነው እና ድርሰትን እንዲህ በቀላሉ የሚያጣጥሙላ አይደሉም። ምክንያቱም ያችን እነሱ ያደጉበትን የጨዋታ ባህል አለ፣ ወግ አለ፣ ያን ነገር እንትን የሚላል። ስለዚህ ያ የበለጠ እንደውም እንድማር ራስን መግለጽ የበለጠ እንድማር ያደረገኝ ይመስለኛል እዛ አካባቢ መስራቴ እና በዋናነት ግን አይን መግለጫ ነው ማለት እችላለሁ የጎንደር ቆይታዬ። በጣም ደስ ይላል ጋሼ። እንቀጥላለን። እስቲ በአንድ ወቅት አማተር የቲያትር ክበባት በየአካባቢው በብዛት ተስፋፍቶ የነበሩበት ወቅት ነበር። ከአማተሮች ጋር በኪነ ጥበቡ ዘርፍ የነበረ ግንኙነትና ሊገለጽ የሚችል ጉዳዮች ካሉ ብናነሳቸው በ1984 ዓ ም ወይ 83 መጨረሻ አካባቢ የሀገር ፍቅር ቲያትር ድንገት ትርኢቶችን በሙሉ በየቀኑ አረገው። ያ ማለት ምንድን ነው? ከሰኞ እስከ እሑድ ተጀመረ። ከዛ በፊት የነበረው ልምድ በሳምንት አንድ ቀን ነው ቲያትር የሚታየው። እንደ አጫጭር ቲያትር ብሔራዊ ቲያትር ቤት ሐሙስ ትዕይንተ ጠዋት ላይ ትቀርባለች። ከዛ ውጭ ግን በሳምንት አንድ ቀን ነው ቲያትር የሚቀርበው። ብሔራዊ አንድ ያቀርባል፣ ሀገር ፍቅር፣ ማዘጋጃ፣ ራስ ቲያትር፣ አንዳንድ ቲያትር አላቸው። ከዛ ውጭ ግን ሌሎቹ ቀኖች ክፍቶች ናቸው። በይበልጥ ለፊልም ነው የምንጠቀምበት የነበረው። ያን ጊዜ በ1984 ዓ ም የሀገር ፍቅር ቲያትር ድንገት እንደዛ ሲያደርግ ወዲያውኑ እዚህ ብሔራዊ ቲያትር እንቅስቃሴ ጀመርን፣ የእኛንም ትርኢቶች በየዕለቱ ለማድረግ። ይሄ ለእኛ ለሀገራችን የቲያትር እድገት በጣም ከፍተኛ ለውጥ ነው ብዬ ነው የማምነው። እንደውም ብዙ ጊዜ ብዙዎች ይቃወሙኛል፣ ግን በጣም ወርቃማ የነበረ ጊዜ ብዬ ነው የምገምተው። ከ84 እስከ 97 ያለውን ጊዜ። አሁን በዚህ ጊዜ ውስጥ ብሔራዊ ቲያትር ቤት እንግዲህ በሳምንት አንድ ቀን የነበረውን ነው። ከትንሽ ጊዜ በፊት ደግሞ በወር ሁለት ቀን ነው ይታይ የነበረው ቲያትር እና ይሄ በሳምንት አንድ ቀን ከማሳየት በየቀኑ ማሳየት በጣም በእንግሊዝኛ እንደሚባለው ድራማቲክ ለውጥ ነው። በጣም ድራማቲክ ለውጥ ነው። ግን የሚያሳዝነው ነገር ባለሙያዎችም በዚህ ላይ ቆየንም ሰዎች ብዙ አፕሪሼት አናደርገውም ይህንን ለውጥ። ሁል ጊዜ ከኛ የቀደሙ ትላልቅ ባለሙያዎች አሉ፣ እንደነ ጸጋዬ እንደነ መንግስቱ የነበሩት። ሁል ጊዜ እነሱ እንድል ነው እንጂ የምናወራው በእኛ ዘመን የተደረገውን ነገር ብዙ ማናደንቅም። አለማድነቅ ደግሞ ለእድገትም እንቅፋት ነው ብዬ አምናለሁኝ እና በሳምንት ሙሉ ቲያትር ስታሳይ አሁን ምን አስፈለገ? ብዙ ድርሰት ያስፈልጋል፣ ብዙ ፕሮዳክሽን ያስፈልጋል፣ ብዙ አዘጋጅ ምናምን ያስፈልጋል እና አሁን ይሄ የአማተር ቡድኖች እንዲስፋፉ የግል ቡድኖች እንዲከፈቱ በጣም ነው በር የከፈተው። ምክንያቱም ሳምንቱን ሙሉ ሀገር ፍቅር የኢትዮጵያ ብሔራዊ ቲያትር በየቀኑ ትርኢት ራሱ ሰርቶ ሊዘልቀው አይችልም። ስለዚህ እንደዚህ በግላቸው ለሚንቀሳቀሱ አካላት በር መክፈት አለበት እና እኔ በጣም በእርግጠኝነት ብናገር ብዙዎቹ አማተር ክበባት ተንቀሳቀሱት ቡድኖቹም ያሉት ያን ጊዜ ነው የተፈጠሩት እና አሁንም ድረስ የሚንቀሳቀሱት አንዳንዶቹ ያን ጊዜ የተፈጠሩ ሰዎች ናቸው። የዛም ፍሬዎች ናቸው፣ ከክበባቶቹ ናቸው ብዙዎቹ። በየመድረኩ የምናያቸው 84 እስከ 97 ባለው በጣም ብዙ ባለሙያ አፍርተናል።
በጣም ብዙ የቲያትር ፕሮዳክሽኖች ወጥተዋል፣ ከህወሓት ተቋቁመዋል። ከ97 በኋላ ግን እንዳለመታደል ሆኖ ብዙ ነገር እየደከመ መጥቷል ቲያትርን በተመለከተ እና የአማተር እንቅስቃሴ በአብዛኛው ነው። እርግጥ የአማተር እንቅስቃሴን የሚደግፉ አሰራር መንግስትም ነበረው። የአዲስ አበባ ባህል ቢሮ እንዳለው አውቃለሁ። ባህል ሚኒስቴርም ቀድሞም በደርግ ጊዜም በጣም ከፍተኛ በየክፍለ ሀገሩ ሰው የሚመድበውም ለዛ ነው፣ የአማተር እንቅስቃሴን ለማበረታታትና በየከተማው ማንኛውም ከተማ ውስጥ የቲያትር እንቅስቃሴ ነበረ እና አንዳንድ ባለሙያዎችም የዛ ውጤት ናቸው። የዚህ ከ80 በኋላ የምልህ ግን በቃ የሆነ ቲያትር በጣም ያበበበት ጊዜ ነው። በጣም ብዙ እንግዲህ መሰረት ያደረገው ከዛ በፊት የነበሩት እንቅስቃሴዎች ሊሆን ይችላል እንጂ ያን ብሔራዊ ቲያትር ቤት ጆይን ሳደርግ በ82-83 ሮብ ቀን ተሃድሶ በሚል ቲያትር ለህዝብ ለማሳየት ተሞክሮ ምንም ሰው ሳይመጣ ቀርቶ ቆሟል። ይሄ ከአመት ነው ከሁለት ዓመት በኋላ ነው እንግዲህ የገነፈለው እና ከዛ ወደዚህ መምጣት እኔ በጣም ትልቅ ለውጥ ይመስለኛል። እርግጥ ፈተና የፈጠረው ነገር አለ። የቲያትርን ጉዞ አዳክሟል። ምክንያቱም አሁን እያንዳንዱ ተዋናይ 2-3 ቲያትር ላይ አለ። ስለዚህ ከአዲስ አበባ ውጭ ሄዶ ሌላ ቦታ ትርኢት ለማሳየት እዚህ 2-3 ትርኢት ላይ ወይ መተካት ያስፈልጋል ወይ ቲያትሮቹን ማቆም ያስፈልጋል። ስለዚህ የጉዞ ቲያትሮች ላይ ኔጋቲቭ የሆነ ውጤት አምጥቷል። በተቀረ ግን በአጠቃላይ ስታይ የሀገራችን ቲያትር ጋት ላይ ጥሩ ውጤት አለው። መልካም አድማጮቻችን፣ እየተከታተላችሁ ያላችሁት የሬዲዮ እንግዳ ፕሮግራማችንን ነው። መራሄ ተውኔት ተስፋዬ ገብረ ማርያም የዛሬ እንግዳችን ነው። እንቀጥላለን። ጥሩ ነገሮች እያነሳን ነው። እንደው አንድ ነገር ሳላነሳ ማለፍ ስላልፈለግኩ ነው። ከጎንደር እንዴት ነው ወደ አዲስ አበባ የተመለስከው? የኢትዮጵያ ብሔራዊ ቲያትርንስ እንዴት ነው የተቀላቀልከው? እዛች ጋር ያለችዋን ነገር ብናያት። እኔ እንግዲህ ስራ በጀመርኩበት እየተማርኩ በነበርኩበትም ጊዜ ብዙ ነገር በራስ ፈቃድ የምታደርገው ነገር አይደለም። የሆነ አንድ አካል ነው የሚወስንልህ። ለምሳሌ ከአዲስ አበባ ዩኒቨርሲቲ እንደጨረስን የሆነ አካል ያን ጊዜ ከኢኮኖሚ ጋር የተያያዘው ሚኒስትሪ ነው እሱ ነው ባህል ሚኒስቴር የመደበን። አንድ ሰው 2 ሰዎች ሌላ ቦታ መደባል። አንደኛው ኢትዮጵያ ሬዲዮ ተመደበው እንደነበር አስታውሳለሁኝ። ከዛ የባህል ሚኒስቴር ስትመጣ ደግሞ ባህል ሚኒስቴር ይመድባል። ያን ጊዜ እኛ በነበርንበት ጊዜ ያኔ ቲያትር ማደራጀት የሚለውን ሀሳብ አምጥተው ስለነበረ በየክፍለ ሀገሩ እንድንመደብ ተደርጓል። እሱም ቢሆን እኛ ፈልገን ሳይሆን ያው የሆነ አካል ባህል ሚኒስቴር ነው የመደበት። በኋላ ያው እዛ እየሰራ እያለ መቼም 1-3 ዓመት ነው በቂ አንድ አካባቢ ለመስራት በቂ ነው ብዬ ስላመንኩኝ ዝውውር ጠይቅ ነበር እና ዝውውር ጠየቅኩኝ። አሁንም ባህል ሚኒስቴር ነው እንግዲህ ብሔራዊ ቲያትር የመደበኝ እና ብዙ ነገር በፈቃድ የሚሆን አይደለም። ስለዚህ በምደባ ነው። እሺ፣ ብሔራዊ ቲያትር ቀጥታ ስትመጣ የት ክፍል ገባህ? ምን ሰራህ የሚለውን ቆይተን እናያቸዋለን። ለአሁኑ አንድ አድማጭ ብናስገባ ጥሩ ነው ብዬ አስባለሁ እና እንቀጥላለን። ሄሎ ደዋያችን፣ እንደምን አረፈዳችሁ? ብርሃኑ እንተዋወቅ። ዳንኤል እባላለሁ ከካሳጅ። ዳኒ፣ ስለ ደወልክልን እናመሰግናለን። የዛሬ እንግዳችን መራሄ ተውኔት ተስፋዬ ገብረ ማርያም ነው። መቀጠል ትችላለህ። አመሰግናለሁ። እጅግ በጣም ጉምቱ የሆኑ ታላቅ ሰው ነው ያቀረብከው። በዚህ ዝግጅት ላይ ልምዳቸውንም ከአድማጭ ጋርም ያላቸውን ሀሳብ ለመለዋወጥ ስለመጡ እጅግ በጣም አመሰግናለሁ። እንግዲህ በኢትዮጵያ ቲያትር ዛሬ የደረሰበት ደረጃ ላይ እንዲደርስ የራሳቸውን አሻራ ካሳረፉና በዝግጅት ከሚጠቀሱ የቲያትር ባለሙያዎች መካከል ጋሽ ተስፋዬ ገብረ ማርያም አንዱ ናቸው። የተለያዩ ስራዎች ላይ በማዘጋጀት ትልቅ አስተዋጽኦ አበርክተዋል። አዳብና፣ በትረ አዳም፣ ክሊዮፓትራ፣ ቤቱ፣ ተውኔቱ፣ ቶፓዝን ሳነሳ ነፍሱን ይማር ፍቃዱ ተክለማርያምን ሳልጠቅስ አላልፍም። የዛ ስራ ላይ የነበራቸውን ዝግጅትና ይሄ አንዳንድ ጊዜ በትዕዛዝ የሚሰሩ ስራዎች አሉ። በወቅቱ በነበረው ኮራፕሽን እነዚህ ከሙስና ጋር በተያያዙ በዝግጅት ከፍ ያደረጉት ስራ ነውና የሆነ ፍርፋሪ ነገር ዛሬ ድረስ ይታወሰኛል። ግይድ አብሮ አደግና አሁን እስካሉበት ሚስጥሩ የማይረሱን የእሳቸው ትልልቅ አሻራ ያረፈበት ስራዎች ናቸው።
የረሳሁት ካለ እንግዲህ ይቅርታ ጠይቃለሁ። እንግዲህ ጋሽ ተስፋዬ አዘጋጅ ናቸው። እንግዲህ አዘጋጅ ሶስተኛ አይን አለው ይባላል። እንቅስቃሴዎች ሀሳብን እንዲመነዝሩ ከመብራት ከቁሳቁስ ከመሳሰሉት ጋር አሰላስሎ አዋህደው ለማቅረብ ብርቱ ትግል ያለበት የቲያትር ትልቁ ክፍል ነው ዝግጅት። በዝግጅት ላይ የትኛው ስራዎች ፈትነውታል? አንዳንድ ስራዎች በመንግስት ጥቁር መዝገብ ውስጥ የገቡና አዘጋጅ ወይንም ደግሞ ደራሲና አዘጋጁን በቅንፍ ውስጥ እንዲታዩ አድርጎ ከችግር ውስጥ ከተው ያየንባቸው አዘጋጅና ደራሲያንን ከዚህ በፊት በተለያዩ ቲያትሮች ላይ አይተናልና እሳቸው የደረሰባቸው ችግር አለ ወይ በቲያትር? ወደፊትስ ምን ለመስራት አስበዋል? እግዚአብሔር ከማያልቅበት ጊዜ እድሜ አብታድሎት በርካታ ስራዎችን የሚሰሩበትን ጊዜ እግዚአብሔር እንዲያድሎት እመኛለሁ። እጅግ በጣም አመሰግናለሁ ብርሃኑ። እኔም አመሰግናለሁ። እሺ ዳኒ ከካሳንችስ በጣም እናመሰግናለን። ያዘጋጁ ሚና ማለት ነው። አዘጋጅ ሶስተኛ አይን አለው ይባላል። በዝግጅት ስራ ላይ የትኛው ስራ ፈትነዋል? ያጋጠመስ ችግር አለ የሚል ነገር በቃ እንደ አዘጋጅ ቆምኩ የማስበው በእርጉም ሐዋርያ ነው። የአዛውንቶች ክበብ በኋላ ነው ትንሽ ልምድም ካገኘው በኋላ በሜጋ አምፊቲያትር የተዘጋጀ ነው እሱ። እችን ለማስተካከል ነው። ሌላ በሙሉ ትክክል ነው። ፈተናው ላይ ስትመጣ እኔ ያን ያክል ትልቅ ከባድ የምለው ችግር ደርሶብኝ አያውቅም። አንዱ ለምሳሌ እኔ ብቻ አዘጋጁን የለውን እንጂ ሌሎች በጣም የመንግስትን ፖሊሲ እናግዛለን፣ በሀገራችንም የስራ ባህልን እናበረታታለን፣ ሙስናን እንደዚሁ እንዋጋለን። በየመስሪያ ቤቱ ያለ የቢሮክራሲ ነገር አለ። እንዲህ ነገር እንዋጋለን ብለን ያልጻፈ ህግ የሚል ቲያትር አዘጋጅተን ነበር። በጣም ሳቲሪክ ነው። ሳታይር የሚያደርገው የመንግስት መስሪያ ቤቶችን ነው። ምክንያቱም በመንግስት መስሪያ ቤቶች እንኳን ያን ጊዜ ያለም አሁንም ቢሆን በጣም ብዙ ያልተፈቱ ሰዎችን የሚያማሩ ነገሮች አሉ እና እነዚህን አጠቃላይ ከሌ መስሪያ ቤት ነው ሳንል ነገር ግን በጣም ቢሮክራቲክ የሆነ መስሪያ ቤት አይነት ፈጥረን ሰርተን ነበር። ግን ይሄ ራሱ የኢትዮጵያ ብሔራዊ ቲያትርን ቢሮክራሲ ነው ያሳመመው እና ከቤቱ ይጀምራል እና እዛው ባሉ ቤት ውስጥ ባሉ ኃላፊዎች ነው አንዳንዴ የተለያየ ትርጉም ይሰጠውና እንዲወርቅ ይደረጋል እና በዛ ምክንያት በጣም ትልቅ ስራ ቀርቷል በቤቱ ኃላፊዎች ነው። በኋላ ግን የፖለቲካ ሰዎችም እንዲገቡበት ተደረገና ጸጉር ስንጠቃ ተጀመረ። ግን ዋና ዓላማው የነበረው አሁንም ድረስ መንግስት ይፈልገዋል እንደዚህ አይነት ስራ እስከማምነው ድረስ። ምክንያቱም ጉቦኝነት አልቀረም፣ በዘመድ መስራት አልቀረም። ሰዎች ለስሙ ቢሮ ይገባሉ እንጂ 8 ሰዓት ሙሉ ምንም ነገር ሳይሰሩ የሚወጡበት መስሪያ ቤት በጣም ብዙ ነው። ወይ ደግሞ ጥቂቷ ደቂቃ ብቻ ነው የሚሰሩት። አንድ አይነት ነገሮች የሚተች ነው እና ሳታየር ነው። በጣም ኮሚክ ነው። ግን በተለይ ቢሮ ያሉ ሰዎች ራሳቸውን እንዲያዩ ያደርጋል እና በእርግጠኝነት እኛ ጋር ያሉ ኃላፊዎች አንዳንዶቹ ራሳቸውን አይተውበታል እና አልተወደደም በወቅቱ እና ግን እኛንን ያቆም ነው ለመባል የፖለቲካ ሽፋን ይሰጠዋል እንጂ መሰረቱ ግን ያው እዛው ነው። ስለዚህ እንደዚህ ከስራ ጋር የተገናኙ አንዳንድ ማሳያዎችን ማየት ይቻላል ለማለት ነው። እስቲ አንድ ሰው ላስገባና ሌሎች ትዝ የሚሉ በተለይ ከዚህ ከፈተኑ ስራዎች ጋር ካሉ በቆይታችን ልናነሳቸው እንችላለን። አንድ እንግዳ ላስገባ ነው። ደራሲ ውድነህ ክፍሌን ያገኘ ነው። ጤና ይስጥልኝ ውዴ። ጤና ይስጥልኝ ተስፊሽና ብሬ እንዴት ናችሁ? ጤና ይስጥልን። ስላገኘንህ ደስ ብሎናል ውዴ። አሁኑ ሞቅ ያለ ዝግጅት እያቀረባችሁ ነው፣ ደስ ይላል። እያዳመጥከን ነው። ብሬ ተስፊሽን ስለመረጥከው እንደ ቲያትር ባለሙያ በጣም ደስተኛ ነኝ። ትልቅ ሰው ነው ያገኘኸው። እውነት የእናንተን ዝግጅት በዚህ አጋጣሚ ማደንቃለሁ። ትልቁን ሰው ደግሞ አጥምዳችሁ አግኝታችሁታል ማለት ይቻላል። በጣም ነው ደስ ያለኝ ውድነህ። በጣም ነው የምናመሰግነው። እዚህ ውይይት ላይም ያንተ ሀሳብ መካተቱ ለእኔም ለፕሮግራሙ ውበት ትልቅ አስተዋጽኦ አለው ብዬ አስባለሁ እና ስላገኘንህ ደስ ብሎኛል። ከገባህ አይቀር ግን ካገኘንህ አይቀር ስለ ጋሽ ተስፊሽ ብዙ ቲያትሮቻቸውን ታውቃለህ፣ አብራችሁም ሰርታችኋል፣ በስራም ትገናኛላችሁ እና ምን ማለት ይቻላል? ምን ምስክርነትህን ትሰጠናለህ? ምናልባትም
እንደው በጠይቀው ብለህ በልብ ያስከውም ነገር ካለ እንድጠይቀው መድል ሰጣለሁና ምስክርነትን እንድትሰጠን ነው። እሺ ብሬ በጣም ቴንኪው። እውነት ለመናገር ተስፊሽ መልከ ብዙ ነው ብሬ፣ በጣም መልከ ብዙ ነው ተስፊሽ። መልከ ብዙ ስል ተስፊሽ አዘጋጅ ነው። እንግዲህ አዘጋጅ ስንል እንግዲህ አንተም አንስተው ይሆናል። በነገራችን ላይ በኢትዮጵያ ቲያትር ታሪክ እንደ ተስፋዬ ገብረ ማርያም በብዛት ቲያትር ያዘጋጀ የለም። እኔ ዲቴሉንም ስላነበብኩም ስለማቀም ነው። እንዲህ ሪሰርች ስታደርግ በተስፋዬ ደረጃ ከ18 ቲያትር በላይ ቲያትር ብቻ ነው ያው መመለስ። ያውም ደግሞ የሚያዘጋጃቸው ቲያትሮች አብዛኞቹ ሰንበት ማለት ትልልቅ ማለት ነው። አዎ የሰንበት ተውኔቶችን ነው ያዘጋጀውና ትልልቅ የሚባሉ ቲያትሮችን ነው ያዘጋጀልን ከ18 በላይ። ይሄ በጣም የሚገርም ነው። እኔ እንደውም የምለው ዝም ያለው አዘጋጅ ሳይናገር መስራቱን ሳይናገር ስለራሱ ሳይመሰክር ስራዎቹ ናቸው እየመሰከሩ ያሉት። ብዙ ጊዜ እኛ ሀገር ላይ የምታውቀው ነው 2-3 ስራ ይዞ ሰው ራሱ ባለቤቱ ሲጮህ ትሰማለህ። ለተስፋዬ እኛም አልጮህንለትም፣ በእርግጥ ስራዎቹ ጮኸውለታል። እና ይሄ በኢትዮጵያ ቲያትር ታሪክ በጣም ትልቅ ነገር ነው። እንግዲህ አዘጋጅ ስትል የሬዲዮ ድራማ ማዘጋጅ ጭምር ነው። ለምሳሌ እናንተ ጋር ራሱ በአሁኑ ሰዓት በሬዲዮ በኤፍኤም ላይ የሚተላለፍ ሬዲዮ ድራማ አለ። ከዚህ በፊትም ህልሞችና ሰንሰለት የሚል ልክ እንደዚሁ ተከታታይ የሬዲዮ ድራማዎችንም ሰርቶ ነበር እናንተ ጋር። የሌላውን ትተን ነው እንግዲህ ይህን እንደ ምሳሌ የማነሳው። የቲቪ ድራማም በእናንተ በኢትዮጵያ ሬዲዮና ቴሌቪዥን ድርጅትም ተስፊሽ በርከት ያሉ ከሜጋ ጋር በመሆን በሮብ እና በ120 ላይ የተለያዩ ዝግጅቶችንም አቅርቧል። ዶክመንተሪ ፊልሞች ላይም ተስፊሽ በጣም በርካታ ተሳታፊ ነው። ፊልሞች ላይም የእግር ጣት የሚለውን እሱ ያዘጋጀው ነበር ከዚህ በፊት። እንደገና ደግሞ ራሱ የጻፈው ማቦጊዳ የሚል ሙሉ ዓለም ታደሰ ያዘጋጀችው ፊልም አለ እና ብዙ ነው ልልህ ነው። አዘጋጅ ስንል በሁሉም ዘርፍ ተስፊሽ ትልቁ አዘጋጅ ነው። በተዋናይም ስናየው በተለያዩ ቲያትሮች ላይ ተስፊሽ እንደውም በባዶ እግር ውጭ እስከመሄድ ድረስ ደርሰዋል። በአጋጣሚ እነ ነጻ ወንጀለኞች እነ ንጉሥ አርማን የመሳሰሉ ተውኔቶች ላይም ተሳትፎ። በነገራችን ላይ እኔ በጣም ተስፊሽን ከማደንቀው ሌላው ኳሊቲ የኢትዮጵያ ብሔራዊ ቲያትር ወመዘክር ነው። እንደ ኢትዮጵያ ብሔራዊ ቲያትርን እንደ ተስፋዬ የሚያውቀው ሰው የለም። ስለ ኢትዮጵያ ብሔራዊ ቲያትር የፈለግከውን ጥያቄ መጠየቅ ካለብህ ዋናው ሰው ተስፋዬ ገብረ ማርያም ነው። ይሄ ራሱ ቲያትር ቤቱም ሊያውቀው ይገባል። አሁን ካሉ ሰዎች በተለይ ማንን ሄደህ ታናግራለህ? ላይብራሪውንም ብትል አፈጣጠሩንም ብትል አሁን አዲሱ ሲኒማ ነው አዲሱ ቲያትር ቤትንም አስመልክቶ ነባሩንም በፈለግከው ዘርፍ ብትሄድ ተስፋዬ ገብረ ማርያም ሙሉ ሆኖ ነው የምታገኘው። ከዚህ ውጭም ደግሞ ደራሲና ተርጓሚም ሆኖ ሰርቷል። ከዚህ በፊትም እንግዲህ ደራሲ ስንል በእናንተ ኢቲቪ ይተላለፍ የነበረው ገመና ቁጥር 2 ላይ ተስፊሽ በድርሰትም ጭምር ተሳትፎበት ነበረ። አዙሪት የሚልም ትርጉም ቲያትር ከፍቃዱ ፈዬ ጋር የሰራበት ሁኔታ ነው ያለው። ተስፊሽ እንግዲህ ይሄ ብቻ አይደለም፣ መምህርም ነው። የሚገርመኝ የተለያዩ የግል ቲያትር ማሰልጠኛ ከዚህ በፊት እንግዲህ ራክማኖቭ እነ ውጋገን እንደገና የኢትዮጵያ ብሔራዊ ቲያትር በየዓመቱ ስልጠና ይሰጣል። በዝግጅት በተለያዩ ስልጠና ከሚሰጡት ውስጥ ዋናው ተስፋዬ ገብረ ማርያም ነው እና በጣም ትልልቅ ስራዎችን በቲያትር ስራ ላይ ተስፊሽ የሰራ ነው። እኔ ወደ ግሌ ደግሞ ያውም እንግዲህ ይሄንን ያው ጊዜም ስለሌለ እንደው ፈጠን ብዬ ላሳጥረው ብዬ ነው። ወደ ራሴ ከመጣህ ደግሞ እኔ ዛሬ ውድነህ የሚባለውን ሰው ከፈጠሩት ውስጥ አንዱ ተስፋዬ ገብረ ማርያም ነው። እኔ እንደውም ወደሱ እንድትመጣልኝ ነበር የፈለኩት። በአንተ ህይወት ውስጥ ምን ሚና አለ? እየመጣው ነው እና የሚገርም 1980 አጋማሽ ላይ ነው ተስፋዬን ያገኘሁት ማለት ይቻላል። ገና በአፍላነት እድሜ ነው ተስፋዬን ያገኘሁት እና ጥሩ ሰው ነው እግዚአብሔር ያገናኘኝ። ብሔራዊ ቲያትር ካገኘኝ ጊዜ ጀምሮ አንድ ቲያትር ብሔራዊ ቲያትር ሰጥቼ ሰማያዊ ምናምን የሚል ብቻ አሁን ርዕሱን ረስቼዋለሁ። በዛ ምክንያት እሱ ኃላፊነትም ስለነበረው ከዚህ ከገምጋሚ ቡድን መሪ የኪነት አገልግሎት ኃላፊም ስለነበር በዛ እድሜ አገኘሁት። እሱ ላይ ኮሜንት ሰጠኝ።
ከዛ በኋላ ከተስፊሽ ጋር ቤተሰብ መሆን ጀመርን ማለት ነው። ከዛ መጽሐፍ ይሰጠኛል፣ ይሄንን ብታነብ ይሄ ልክ ነው፣ ይሄ ልክ አይደለም። አብሮ እንዲህ ከስር ከኮተኮቱኝ ሰዎች ውስጥ ትልቁ ለእኔ ተስፋዬ ገብረ ማርያም ነው። ዛሬ እኔ ዘመኑን አዲስ ቲያትር ከፍቻለሁ እና 16ኛ ቲያትሬ ነው የከፈትኩት። ለነዚህ 16ኛ ቲያትሬ መከፈት ከጅምሩ ለእኔ መንስኤ የሆነው ተስፋዬ ገብረ ማርያም ነው። ምክንያቱም እኔን ውሃ በማጠጣት በመኮትኮት ረገድ የምር በቃ ትልቁ ሚና የተጫወተ ነው። ይሄ ብቻ አይደለም፣ የሚገርም በእኔ እድሜ ያሉ ደራሲዎች በሙሉ ተስፋዬ ገብረ ማርያምን ይወዱታል። በጣም ነው የሚወዱት። ሁልጊዜ ከወጣቶች ጎን ነው ተስፋዬ የሚቆመው። ሁልጊዜ ከበሽታ ከህመምህ ጎን ነው የሚቆመው። ያክማል፣ ያስታምማል። የምሬን ነው የምልህ። ብዙ ጊዜ ደራሲዎች አኩራፊ ናቸው። አሁን እንደ ምሳሌ እነ መልካሙ ዘሪሁን ጎበዝ ደራሲ ነው። ተስፋዬ ገብረ ማርያም ሲያደንቀው ልነግርህ አልችልም። እሱ ማለት የህንደኬና የንጉሥ አርማ ደራሲ ነው። ተስፋዬ ሽመልስ ራሱ ወደ 5-6 ቲያትር የጻፈ ነው። ከዚህ በፊት የኢትዮጵያ ብሔራዊ ቲያትር ዋና ዳይሬክተር ወይም ስራ አስኪያጅም ነበረ። እሱን የኮተኮተው ተስፋዬ ገብረ ማርያም ነው። ቴዎድሮስ ተክለአረጋይ ብትል ሌሎቹንም በዚህ አሁን ይጽፋሉ ብለው ወደ አንጋፋነት ደረጃ ያሉትን ስታይ ከጅምሩ ተስፋዬ እጅ ላይ የነበሩ እንደምንም እያስታመማቸው ኩርፊያቸውንም እየቻለ ሎጂካል በሆነ ምሁራዊ በሆነ መንገድ አስተያየቱ እየሰጠ ውሃ አጠጥቶ የኮተኮታቸው ናቸው እና ሁልጊዜ ከዚህ ከወጣቱ እንደገና ደስ የሚል ደግሞ ፖዚቲቭ ቲንከር ነው ተስፊሽ። ቲያትር እዚህ ዘመን ላይ እያደገ ነው፣ ጥሩ እንቅስቃሴ አለ የሚል ስሜት የያዘ አዘጋጅምና ባለሙያም ጭምር ነውና በሁሉም ሙሉ የሆነ ነው። በእኛ ስራ ውስጥም ትልቅ ዋጋ የከፈለ ነው። እውነት ለመናገር ልክ እኛንም በዚህ ደረጃ ሆነን ሳይን ምን ያህል ሊደሰት እንደሚችል እኔ እርግጠኛ ነኝ። በጣም ነው ደስተኛ ይሆናል ብዬ የማስበው እና ተስፊሽ በሁሉም ነው የምልህ። በትዳሩ ብትለው ሙሉ የሆነ ሰው ነው። ልጆቹን በአግባቡ አሳድጎ ጥሩ ደረጃ ላይ ያደረሰ ሰው ነው። ከሙያ ጓደኞቹ ጋር በጣም ተወዳጅ ነው። እሱ ኃላፊ በነበረ ብሔራዊ ቲያትር ተስፋዬን ሁሉም አክተር ነው የሚወደው። ለምን? ባህሪያቸውን ያውቃል፣ እንዴት መስራት እንዳለባቸው ያውቃል። አንድን አክተር ዝም ብለህ ትእዛዝ ስለሰጠው ትእዛዙን ይፈጽማል ማለት አይደለም። ምንድን ነው ሳይኮሎጂያቸው ብሎ ቀርቦ ነው እያንዳንዱ አስታሟቸው ነው ስራ እንዲሰሩ ያደርግ የነበረው እና እሱ ኃላፊነት በነበረበት ዘመን ድንገት የኢትዮጵያ ብሔራዊ ቲያትር ወርቃማ ዘመን ነው ብዬ ነው እኔ በግሌ የማስበው። ብዙ ቲያትሮች ይሰሩ የነበሩ ለምሳሌ አሁን ብሔራዊ ቲያትርን ስናይ አብዛኛው ወደ 7-8 ትርጉም ስራ ነው። ተስፋዬ ገብረ ማርያም ኃላፊ ቢሆን ኖሮ ይሄ ይሆናል የሚል እምነት እኔ የለኝም። ባላንስ ማድረግ ይችላል። ምንድነው ችግሩ ብሎ በጥናት የመመለስ የመመርመር ነገሮች ሁሉ ይመጣሉ። ደራሲዎቹን እንዴት ልቅረብ የሚል ወደ ዘመናዊ አሰራር ሁሉ ይዞት ይመጣል ማለት ይቻላል እና ብዙ ጊዜ ኢቨን ብሔራዊ ቲያትር እንዲያድግ ተስፊሽ ጥናትን የተመረኮዘ ሪሰርች ሁሉ ያደርጋል። ለምሳሌ አሁን ብዙ ጊዜ ብሔራዊ ቲያትር የሚወቀሰው ከወረፋ ጋር የተያያዘ ከትኬት አቆራረጥ ጋር በተያያዘ ተስፋዬ ገና ድሮ ይሄንን በዚህ መልክ መሆን አለብን፣ ከተመልካች ጋር በዚህ መልክ መቀራረብ መገናኘት አለብን የሚል አሰራሮቹ ሁሉ ይዘረጋ ነበር። እየሄደ ነገሮች ይከሽፋሉ። አልፎ አልፎ እንዲህ አይነት ነገሮች ስለሚያጋጥሙ ነው እንጂ ተስፋዬ እውነት ለመናገር በኢትዮጵያ ብሔራዊ ቲያትር የቲያትር እድገት ላይ፣ በደራሲ እድገት ላይ፣ በተዋናዮች እድገት ላይ፣ አዳዲስ ባለሙያ በማፍራት ላይ እኔ አስተዋጽኦ ይሄ ነው የሚባል አይደለም። ይሄ እንግዲህ ከዝግጅቱ ውጪ ነው የምልህ እና ትልቅ አስተዋጽኦ ያለው ባለሙያ ነው። እንኳን አሁን በብሔራዊ ቲያትር አይደለም በአዲሱ አሁን በሚገነባው የኢትዮጵያ ብሔራዊ ቲያትር ላይ ተስፋዬ ሚና ቀላል አይደለም። እሱ ላይም ረገጥ አድርገህ ብሬ ልትጠይቀው ትችላለህ። አድማጮቻችን፣ ቀደም ሲል በቀጥታ የስልክ መስመራችን ገብቶ ሀሳቡን የሰጠን ደራሲ ወደነ ክፍሌ ነበር። እናመሰግናለን። አድማጮቻችን፣ እየተከታተላችሁ ያላችሁት የሬዲዮ እንግዳ ፕሮግራማችን ነው። የዛሬው እንግዳችን መራሄ ተውኔት ተስፋዬ ገብረ ማርያም ነው። ብርሃኑ ገብረ ማርያም እያስተናገድኳችሁ ነው። ለምን አረፋ እንደ